ሴቶች በጣም ስትወዱ ማለት ነው። በቃ ስትተማመኑበት ይህን ሰውማ በቃ አገባዋለሁ ስትሉ የሆነ ልባችሁ እርፍ ሲልበት በቃ በጣም ስትተማመኑበት የምትሰሩት ነገር ምንድነው ታውቃላችሁ? በቃ ባውንደሪያችሁ ስብርብር ታደርጋላችሁ። ስብርብር ማለት ነው። እንደ ታካሚ ነበረች ማለት የህይወት ትርጉም ምንድን ነው? እና ታካሚዋ በቃ ሁሉም ነገር ምንድነው አድርጓታል። በሁሉም ነገር ተስፋ ቆርጠህ ታውቃለህ። ቤተሰብ ምንም መቶ የማይጠይቅ ቤተሰብ የለህም፣ አስታማሚ የለህም። ሁሉም ነገር በቃ ዜሮ ሆኖባታል። ኦክሲጅን ላይ ናት ያለችው። ሳምባ ኦልሞስት በቃ ምንም በራሱ እየሰራ ያለ መተንፈስ አትችልም። ወንዶች አስገድደው የደፈሯት አንዲት ሴት ቲክቶክ ላይ ወጣ እስቲ እንደኔ በወንዶች የተጠቃችሁ የተጎዳችሁ ኮሜንት አድርጉ ብላ አለች። ከዛ 800 ምናምን ኮሜንት ላይ የተጻፈው 800ዎቹ የተጎዳነን ለምን እንደፈራለን ለሚለው ሰው እንስሳዊ ባህሪው ሲያየ አንድ ሁለተኛ ነገር ደግሞ ያው እንደምታውቁት እኛ የምናስተምረው ትምህርት በአዳም ልኮን መቃወምና ርኩሳን መናፍስትን ማጋለጥ ነው አይደል? ለምንድን ነው 800ዎቹ የሆኑት ሲባል የተጎዳችሁ ጻፉ ነው ያለችው። ምንድነው እባካችሁን እህቶች ዘፍጥረት 6ን ስታነቡት የእግዚአብሔር ልጆች ይላል። መናፍስት ሲል መንፈሶችን ሲል ነው። የእግዚአብሔር ልጆች የሰውን ሴቶች ልጆች ወደዷቸው፣ ከነሱም እንውለድ አሉ። ወደዷቸው ነው እንውለድ አሉ። ከዛ ጃይንት ወይም በአይት የሚባሉ ረጃጅም ፍጥረታቶች ከነሱ ተወለዱ፣ የዓለም ሀያላን የሚባሉ ልጆች ተወለዱ ያለው ዝም ብሎ አይደለም። መጽሐፈ ሄኖክ ምዕራፍ 2 ላይ ዘፍጥረት 6 ላይ ኩፋሌ ላይ ያሉት እነዚህ መናፍስት የሚባሉት ወይም ሴቶች የሚሰማቸው ይወዳሉ። ዝም ብሎ የሆነ ያልሆነውን ቢያወሩ ማለት ጅልም ቢያወሩ ዝም ብሎ መስማት። ስራዬ ብሏ ባለቤቷን እማወራህ አለኝ ብላ ሲያበቃ የሚገርም ነገር ማለዳ ወደ ቢሮ ሲሄድ ዶሮ አግኝቼ መንገድ ላይ ምንም ትርጉም ላይ ሰጥቶ ሰላምና ጤና ባላችሁበት ይብዛላችሁ። ውድ የዚህ ቻናል ተከታታዮች እንዴት አላችሁ? ያለው እግዚአብሔር ይመስገን። ተመልካቾች በዛሬው ቪዲዮ የምንመለከተው የሚያስተምሩን የሚያበረታቱ እንዲሁም ደግሞ መንፈሳዊታችንን የሚያበረታቱ ቪዲዮዎች ይሆናሉ። ተመልካቾች በተለይ ደግሞ ባለትዳር ላገባችሁም ላላገባችሁም ወደ ፍቅር ህይወትም ወደ ትዳርን ህይወትም ለመግባት ያሰባችሁ ለእናንተ ይሆናል ብዬ አስባለሁ። በተለይ ደግሞ ሴቶች ትኩረት አድርጋችሁ ብትሰሙ እናንተ ይበልጥ ተጠቃሚ ትሆናላችሁ ብዬ አስባለሁ። ከዚህ ቼታችን ቪዲዮ እንጀምር። ሴቶች በጣም ስትወዱ ማለት ነው። በቃ ስትተማመኑበት ይህን ሰውማ በቃ አገባዋለሁ ስትሉ የሆነ ልባችሁ እርፍ ሲልበት በቃ በጣም ስትተማመኑበት የምትሰሩት ነገር ምንድነው ታውቃላችሁ? በቃ ባውንደሪያችሁ ስብርብር ታደርጋላችሁ። ስብርብር ማለት ነው። ሁሉ ነገር ትፈቅዳላችሁ። ሁሉንም ነገር በቃ እስከዛሬ ያስቀመጣችሁትን ሁሉንም ነገር ስብርብር ታደርጋላችሁ። ከዛ በተቃራኒስ እሱ ደግሞ በቃ ትደብሯለሽ። ከዛ በቃ ያልጠበቅሽው ሀስል ማለት ነው። ያልጠበቅሽው ሀስል ምን ለማለት ፈልጌ ነው? ሴት ልጅ በጣም ስትተማመን ሪሌሽንሺፕ ውስጥ ስትሆን ሁሉም ባውንደሪዎቿን ትሰባብራለች። ሴት ነኝ ብላ ስለምታስብ ኤቭሪቲንግ በቃ ከሌላ ወንድ ጋር ማታደርጋቸው ነገሮች ከአንተ ጋር ታደርጋለች ማለት ነው። ከዛ መልሱ ምን ይሆናል ደግሞ? አንተ ደግሞ እሷ ትደብራለች ማለት ነው። እዚህ ጋር የሪሌሽንሽፕን እና የትዳርን ልዩነት ፕሌስ እንድታውቁ። ሪሌሽንሽፕ ውስጥ ሁሉም ነገር አይፈቀድም። ባውንድሪ በጣም ያስፈልጋል። ኢንክሉዲንግ ትዳር ውስጥ ራሱ ገብታችሁ ይሆን ያህል ባውንድሪ ያስፈልጋል። ሪሌሽንሽፕ ኢዝ ሪሌሽንሽፕ፣ ትዳር ኢዝ ትዳር። እሷን እንድትይዝ ነው። ከዚህ አንፃር ተመልከቱት። ሴቶች አሁንም በደንብ ትኩረት አድርጉ። ሞር የሚያጠነጥነው ወደ እናንተ ነው ቪዲዮ። እንደ ታካሚ ነበረች ማለት የህይወት ትርጉም ምንድን ነው? እና ታካሚዋ በቃ ሁሉም ነገር ምንድነው አድርጓታል። በሁሉም ነገር ተስፋ ቆርጠህ ታውቃለህ። ቤተሰብ ምንም መቶ የማይጠይቅ ቤተሰብ የለህም፣ አስታማሚ የለህም። ሁሉም ነገር በቃ ዜሮ ሆኖባታል። ኦክሲጅን ላይ ናት ያለችው። ሳምባ ኦልሞስት በቃ ምንም በራሱ እየሰራ ያለ መተንፈስ አትችልም። እሷ እኛ ያልተረዳነው ነገር በቃ በህይወቷ እንዲሁ ሙሉ በሙሉ ተስፋ ስለቆረጠች ነው። በቃ የራሴ የምትለው ሰው የላትም። ኤግዚስት ይሆነ ሞቷን እየጠበቀች ያለች አይነት ሰው እንደዚህ አይነት በቃ ደምድማለች። ፊቷ ተቋቁሯል። ምግብ በስርዓት አትበላም። እንደዚህ በጣም ተዳክማ ነበር።
ከሁለት ቀን በኋላ ነው ምናምን ነገር ለምንድን ነው እንደዚህ ሆነች ምናምን ማለት ጀመርኩ። በጣም እንደዚህ ተስፋ ሊያስቆርጣት የቻለው ምንድን ነው? እንዴ ብዝልክ መጠየቅ ስጀምር ለካ ሰው የላትም፣ አላወኩም ነበር። በቃ ይሄ ህመሙን ብቻ እንደዚህ የሚያበሳጫት መስሎኝ ነበር። እና ሰው የላትም እንደዚህ የላትም። በቃ ለራሴ ቆረጥ ሄጄ በቃ ቁጭ ብዬ እንደ ምንድነው የለም እንደ ሐኪም ሳይሆን እንደ ታካሚ ማን እንደ አስታማሚ ታካሚ እንደ አስታማሚ ሄጄ መጠየቅ አለብኝ አልኩኝና አንድ አፍታሊያት ብዬ ያው ጨርሰን አይታረኳትና ወጣ። ልክ ስወጣ እንደምትኖር እርግጠኛ ነኝ። ከዛ በቃ ነገ ፍሪ ነኝ፣ ምንም የለብኝም፣ ዊኬንድ ነው። ቆሎና ጁስ ይዤ መጥቼ በቃ መጠየቅ አለብኝ። ቁጭ ብዬ እስቲ ማዋራት አለብኝ። ይሄ እንደ ኢንተሮጌሽን ወይ ደግሞ እንደ ክርክር ማን ይሄ እንደ መልሰል እንደ ኢንተርቪው ነገር እንዳታደርገው ረጋ ባለ መልኩ በቤተሰብ ያቀራረብ እንደዛ ልጠይቃት ብዬ ሄድኩኝ። ከዛ በነጋታው ላይ ጁሴን ገዝቼ ቆሎን ነገር ይዤ ልብሴን ኖርማል አድርጌ በቃ ልጠይቃት ልክ ሲሄድ አልቆ እየተጸዳ ግራ ገባኝ። ሄድኩኝና እዛ ያደረውን ኢንተርናል ጠየቁት። ፀሐይ የለችም እንደማን ነገር አልኩት። ፀሐይ 32 ይባላል። አዎ እሷ እኮ ማታ አረፈች ምናምን ነገር አለ። በህይወቴ እንደዛ ቀን ተሰብሬያለሁ፣ በታካሚ ጉዳይ ማለት ነው። ያሳዝናል። ተመልካቾች ወደ ዋናው ቪዲዮ መተናል። ቪዲዮ ሴቶችን ነው የሚመለከተው። አብዛኛውን ጊዜ ጥቃት አታክ የሚደርስባችሁ እናንተ ላይ ነው። ያ አታክ ለምን ደርስባችኋል የሚለውን ነገር እስኪ በዚህ ቪዲዮ እንመልሰው። እቺ ልጅ የምትለው ምንድነው? ወንዶች አስገድደው የደፈሯት አንዲት ሴት ቲክቶክ ላይ ወጣ እስቲ እንደኔ በወንዶች የተጠቃችሁ የተጎዳችሁ ኮሜንት አድርጉ ብላ አለች። ከዛ 800 ምናምን ኮሜንት ነው የተጻፈው። 800ዎቹ የተጎዳነን ብለው ጻፉ እና ከዛ በኋላ ትነሳለች። ፌሚኒስትነትን በተወሰነ መልኩ የምታብራራ ትመስልና ጉዳቱ እንዳለ ሆነው ስሜቱን ተረዱት። በደንብ አጋችሁ ተረዱት። ከዛ እመጣበታለሁ ከዋናው ታሪክ ጋር። ዛሬ በጠዋቱ ስክሮል ሳደርግ ያነበብኩትን ልንገራችሁ። እዚህ ጋር ማለት ነው የጾታ ጥቃት ደርሶብሽ ያውቃል ከሆነ 1 ቁጥር ጻፊ፣ የተጎዳች ሴት ካወቅ ወይ ካወቅሽ 2 ቁጥር ብላችሁ ጻፉ ብላለች እና ኮሜንቱ 800 ኮሜንት አለ። 800 ኮሜንቱ የተጎዳች ሴት ናት እና ከኮሜንቱ ውስጥ 1-2 ዝም ብዬ ላንብብላችሁ። አንደኛው በተደጋጋሚ ተደፍሬያለሁ ከ4 ዓመቴ ጀምሮ በዘመድና በሰፈር ትላልቅ ወንዶች፣ ግን ቤተሰቦቼ ባለጌ ብለውኝ እኔን ነበር የሚገርፉኝ። ይኸው ፈሪ ሆኜ ለዛውም 11 ዓመቴ ሙከራ ተደርጎብኛል። መነካት የሌለብኝን ቦታ ተነክቻለሁ። እንቅልፍ ተኝቼ አብሮኝ ተኝቶ ሙከራ አድርጎኛል። በጣም ብዙ ጊዜ በእጁ ስለሚነካኝ ታምሜ ከትምህርት ቤት ብዙ ጊዜ ይቀር ነበረ። በጣም ነው የሚገርመው። አንደኛው ደግሞ በ6 ዓመቴ ድጋሜ ደግሞ በ6 ዓመቴ ተደፍሬያለሁ። በ13 ዓመቴ ደግሞ አሁን ላይ ተደፍሬያለሁ ድጋሜ በ4 ወንዶች። አስቡት ሴት ልጅ ምን ያህል ነገር። እንደውም እዚህ ጋር መረዳት ያለባችሁ ሁሉም ሴት ተጎድቷል። ሁሉም ሰው የሆነ ቁስል አለው። ሁሉም ግን ደብቆ ነው ያለው። እናቴ አታውቅም እኔ መደፈሬን ማለት ነው። እኔ ገና በ10 ምናምን ዓመቴ ነው የተደፈርኩት። ይህን እናቴ አታውቅም። ማንም ግን የጠየቀኝ የለም። እዚህ ጋር ልጅቷ እንዳለችው እኔን እንደ ባለጌ ሲያዩኝ ነበር። እኔን ብዙ ነገር እንደማደርግ አድርጎ እስከ ማደግ ድረስ ከዘመድ ጀምሮ ማለት ነው እንደ ባለጌ ነው የሚያዩ። ግን እኔ በልጅነቴ ተደፍሬያለሁ። በልጅነቴ ሙከራ ተደርጎብኛል። በልጅነቴ ብዙ ነገር ደርሶብኛል። በእንጀራ አባቴ ጥቃት ደርሶብኛል። ሴት ልጅ በስንቱ ትጎዳ ግን? ለምን ይህ 800 ኮሜንት ማለት ነው በሙሉ የተደፈረች ሴት ናት። ኢትዮጵያ ውስጥ በብዙ ሴቶች ተጎድተናል። ማንም አይረዳንም። በጣም ልቡናችን ተጎድቷል። ለምን ይሆናል ይሄ? ማንም ይረዳን? ቤተሰብ እንኳን ለምንድነው የማይረዳን? ለምንድነው እንደ ባለጌ የሚያዩን? ለምንድነው እንደ ወንዶች እንደ ጻድቅ የሚታዩት? የተደፈርነው እኛ፣ የተጎዳነው እኛ። ለምንድነው ይሄ የሚሆነው? ማነው የእኛንስ ቁስል የሚያየው? ማነው የእኛን? እስካሁን ድረስ ለወንዶች ጥሩ አመለካከት የለኝም። እስካሁን በጣም ጥላቻ አለኝ። ቀጣይ ህይወቴን ለመቀጠል በጣም ፈራለሁ። ምንም አይነት የፍቅር ስሜት ውስጥ የለም። በጣም ነው የሚያስጠላኝ ሁሉም ነገር። ምንም አይነት ስሜት የለኝም። ይሄ የሆነው በዚህ ምክንያት ነው። ማንም ይረዳን? ለምን
አዎ ተመልካቾች ችግሩን በደንብ እንደሰማችሁት ምንም ጥርጥር የለውም። ግን ከዚህ በኋላ የሚመልሰው መምህር ተስፋዬ እሱ በሚያስተምረው አስተምሮ መሰረት ነው። ከመናፍስት አንጻር እንደተመለከቱት ነው። ወደ ቪዲዮ። በጣም አሪፍ ጥያቄ ነው ያነሳችሁ። ማን ነው የሚረዳን? ለምንድን ነው እንደዚህ የምንሆነው? አንደኛ ለምንድን ነው የምንደፈረው? ሁለተኛ ማን ነው የሚረዳን? ሶስተኛ ወንዶች ለምን እንደ ጻድቅ ይታያሉ ነው እንግዲህ ጥያቄዋ እና እንባ ያለበት ነው። ሀሳቧን እጋራለሁ 100% ማለት ነው። ግን እንመልሰዋ መልሱን ማን ነው የሚለው ለምን እንደፈራለን ለሚለው ሰው እንስሳዊ ባህሪው ሲያየ አንድ፣ ሁለተኛ ነገር ደግሞ ያው እንደምታውቁት እኛ የምናስተምረው ትምህርት በአዳም ልኮን መቃወምና ርኩሳን መናፍስትን ማጋለጥ ነው አይደል? ለምንድን ነው 800ዎቹ የሆኑት ሲባል የተጎዳችሁ ጻፉ ነው ያለችዋ። ያልተጎዱት አልጻፉም። እኔ አልተጎዳሁም ጽፈውም ሊሆን ይችላል፣ እሷ ስታጋን ነው ሊሆን ይችላል። ግን ያልተጎዱት ሰዎች እንዲጽፉ አልተፈቀደም። ስለዚህ የተጎዳችሁ ወይም ደግሞ የተደፈራችሁ ወይም ደግሞ ጥቃት የደረሰባቸው ሰዎች ጻፉ ስለተባለ ሁሉም የጻፉት እነሱ ናቸው። ይሄ ቪዲዮ ያዩት ሰዎች ብቻ ናቸው እንደውም የጻፉት እንጂ ከዛም በላይ 3000 4000 ሊሆን ይችላል ነበር። ግን ሴቶች ነው ያለችው። ከዛ ደግሞ በአንድ በኩል ደግሞ በሴቶች ደግሞ የተጎዳችሁ ወንዶች ብላ ሁለተኛ ቪዲዮ ደግሞ ብትሰራ እሷ ራሷ ወይም ደግሞ ሌላ ሰው በሲጻፉ ቢባል ኮሜንቱን ማየት ትችላለች። ስለዚህ በሁለቱም በኩል የራሱ የሆነ ጉዳት አለው። እሷ ስላስገድዶ መድፈር ነው። ወንዶች ደግሞ በሌላ በኩል በምን እንደሚጎዱ ደግሞ ቢጻፍ ደግሞ የራሱ የሆነ ደግሞ ጥቃት አለ። ወንድ ስለሆንኩኝ ሳይሆን የራሱ የሆነ ደግሞ ሴቶች ላይ ሆኖ ወንዶች የሚያጠቃ ደግሞ ሌላ ነገር አለ። ደግሞ ከራሳቸው ሴቶች የሚሆን ከመንፈስ የሚሆን ከማህበራዊ ከእልህ ከምናምን ብዙ ነገር አለ። ከቢዝነስ አንጻር ወንዶች እንዴት እንደተጎዱ ስታዩት ኮሜንቱን በጣም ትገረማለች። እርግጠኛ ነኝ ማለት ነው። ግን አሁን ንጽጽሩ ላይ አይደለም ይሄ ሴቶች ተጎድተዋል ሲባል ወንዶችም እኮ ተጎድተዋል አይነት ነገር አለም እየተናገርኩ ያለሁት። ሴቶች ተጎድተዋል፣ አዎ ተጎድተዋል። በምን የተጎዱት? አሁን እሷ በተናገረችው ነገር። ግን ለምንድን ነው የተጎዱት? ምክንያቱ ምንድን ነው ሲባል እውነት ወንድ ልጅ እንስሳ ስለሆነ ነው? ወንድ ልጅ ስለማያስተውል ነው? ሁሉም ወንዶች አንድ አይነት ስለሆኑ ነው? ወይም ደግሞ ወንድ ልጅ ስሜቱን ስለማይቆጣጠር ነው? እቺ ልጅ ለወንድ ልጅ ጥሩ አመለካከት የለኝም አለች። ለአባቷስ፣ ለታላቅ ወንድሟስ፣ ለታናሽ ወንድሞቿስ ካላት ማለት ነው። እንደዛም ደግሞ ብሎ ማሰብ ያስፈልጋል ማለት ነው። እና ሁሉንም ወንዶች የምትቃወም ሴት ልጅ ከደረሰባት ጥቃት አንጻር ከሆነ ወደኋላ ሄድ ብላ ቤተሰቦቿን ማየት ምን ነበረ በእኛ ቤት ውስጥ የዝሙት መንፈስ ከማን የመጣብኝ? በራሴ አለባበስ ነው? ሕፃን ሆኜ ደግሞ ከሆነ የተጠቀሙት ከምንድን ነው የመጣብኝ? የቡዳ መንፈስ ነው? የዝሙት መንፈስ ገብቶብኝ ነው? ወይም ቤተሰቦቼ ጋር ደግሞ ይሄ ነገር አለ ብሎ ቼክ ማድረግ ያስፈልጋል። የመጀመሪያው ለምን ለሚለው ጥያቄ ይሄ ነው። ሁለተኛው ላይ ግን ወደኋላ ቤተሰብ መጠየቅ ብቻ ሳይሆን ራስን መጠየቅ ያስፈልጋል። አለባበሴ ምን ይመስላል? ትልቅ ሆናችሁ የተደፈራችሁ አመለካከቴ ምን ይመስላል? ከዛስ ደግሞ በጣም የዋህ ነኝ፣ በጣም አምኜ ገብቼ ነው የተጠቀሁት ወይስ በጣም ጠንቃቃ ሆኜ አልቀረልኝም? ጠንቃቃ ሆኜ ይህ ጉዳይ አልቀረልኝ ለምንድን ነው? ፈልጌ ወድጄ ፈቅጄ ከገባው በኋላ ተከድቼ ነው? ይሄ ነገር መታወቅ አለበት ማለት ነው። እነሱ ሴቶቹ ላይም ሆኖ የሚያስጠቃቸው አለ፣ ወንዶች ጋር ሄዶ ማለት ነው። እንድትደፈር የሚፈልግ የቤተሰብ የዛር መንፈስ አለ፣ የቡዳ መንፈስ አለ። ለምን እኔ አግብቼ አፍቅሬ ከዛ ታማኝ ባል ሳገኝ አግብቼ ወልጄ ደስ የሚል ትዳር መኖር የምፈልገው ስትል አንዲት ሴት በውስጧ ደግሞ ኖ የሚል አለ። አንቺን ቀድሜ አግብቼሻለሁ የኔ ነሽ የሚል የሰውም ሊሆን ይችላል፣ የቡዳ መንፈስ ሊሆን ይችላል። የሰው ስላቸው መስተፋቅር ማለት ነው። ከኔ ውጭ ማንም አያገባትም፣ ማንም አይወስዳትም ብሎ የሚያስብ የቤተሰብ የዛር መንፈስ፣ የቡዳ መንፈስ፣ መስተፋቅር መንፈስ ይኖራል። ኖ ይላል። እንደዚህ አግብተሽ ልትወልጅ አልፈልግም፣ ወግ ማድረግ እንድታይ አልፈልግም ይልና ምን ያደርጋል? ገና ከዛው ሀሳቧን ያቀነጭረዋል። ምን ጉልበት አግኝታ? መንፈሳዊ ስላልሆነች ጉልበት ያገኛል። እግዚአብሔር ስለማትከተል ስለማትጾም ስለማትጸልይ ትጠቃለች ማለት ነው። የሚጠብቃት መልአክ ኃጢአቷን ብቻ ነው እንጂ የሚመዘገበው አይከላከልላትም። ለምን ሲባል እሷ እግዚአብሔርን በዛ መስመር ስላልጠበቀችው፣ እግዚአብሔርን ስላልተከተለች ወይም መንፈሳዊ ስላልሆነች። በሌላ በኩል ደግሞ መንፈሳዊ ቢሆንም ገዳም ውስጥ ያሉ መነኮሳትም አንዳንድ ይደፈራሉ አይደል? እነዚህ ወታደሮች፣ ሽፍቶች፣ የተለያዩ ሰዎች ገዳም ያሉ ወጣት ሴቶች መነኮሳትን
ይደፍሯቸዋል። ምንድን ነው ይሄ ጉዳይ ስትሉ ጸሎታቸው ለማልጠበቃቸው ምንድን ነው ከየት መጣ ትላላችኋል። ሐዋርያትን አንገታቸው ላይ ሰይፍ እንዲያልፍ በእሳት ተቃጥለው ሊሞቱ ያደረገው ማን ነው ሲባል እግዚአብሔር ነው? ሰይጣን ያደረባቸው ሰዎች ናቸው? እስቲ ይሄ ጥያቄ መልሱልኝ። ሰማዕት ሆኖ እንዲሞቱ ማን ይፈልጋል? እግዚአብሔር። እነሱም ግን ይፈልጋሉ። እኔ ጌታን ተቀብዬ ስለ ጌታ መስክሬ መሞት ነው የምፈልገው፣ ለአንተ ጣዖት አልሰግድም ሲሉ እንግዲያውስ እንታቀመስ ብለው በሰይፍ ይቆርጣቸዋል። አሁን ያስቆረጣቸው እግዚአብሔር ነው ወይም ስላልጠበቃቸው ነው? ያልጠበቃቸው እግዚአብሔር ነው አይደለም። ግን ሰማዕት ሆነው እንዲሞቱ ስለሚፈለግ። እንዲሁም መነኮሳቶቹን ደግሞ በገዳም ውስጥ በስጋቸው ፈተናን ይቀበላሉ። በስጋቸው ፈተናን ይቀበላሉ። በነፍሳቸው ደግሞ አንደኛቸውን ዓለምን ትተው ስለሄዱ ይጸድቃሉ። እነዛ ግን መነኮሳትን የደፈሩ ሰዎች ግን በኃጢአት ላይ ኃጢአት ይሆንባቸዋል። ስለዚህ ልክ ሐዋርያት በስጋቸው ላይ ፈተና እንደተቀበሉ ሁሉ ወንዶቹ፣ ሴቶቹም ደግሞ ሴትነታቸውን ተከትለው ይጠቃሉ ማለት ነው። እዚህ ጋርም ስትመጡ ደግሞ ወደ መሀል ከተማ ስንመጣ ባዕድ አምልኮ የሚያመልኩ እናቶቻችን ልጆቻቸውን የሚያስጠቃሉ። አንዳንድ ጊዜ እናቶች ራሳቸው ባዕድ አምልኮ የሚያመልኩ እናቶች ቡዳ ምንድን ነው ብዬ ያስተማርኩት ክፍል 2 እና ክፍል 3ን በደንብ አዳምጡት። በዛሬ 7 ዓመት 6 ዓመት የለቀቁትን ቡዳ ምንድን ነው በግርዛት በእንጥል በማስቧጠጥ በምናምን በምን በሚለው ባዕድ ይሄ ጎጂ ልማድ በሚለው ውስጥ የቡዳ መንፈስ እንዴት እንደሚሰራ እና እራሳቸው ወላጅ እናቶች የወለዷቸውን የገዛ ሴቶች ልጆቻቸውን ያስጠልፋሉ፣ ያስደፍራሉ። ለሀብት ንብረትም ሊሆን ይችላል። ያለ ዕድሜያቸውም ሊደፈሩም ይድሯቸዋል። ገና በ8 በ9 ዓመታቸው ይድሯቸዋል። እና ሚስቴ ናትም የሚል የልብ ልብ ይሰማዋል፣ ትደፈራለች ማለት ነው። ስለዚህ ከተማ ላይ ሲመጣስ በህፃንነታችሁ ከተማ ላይ ያላችሁ ወላጆች ልጆቻችሁ በህፃንነታቸው አጭር ቀሚስ እያስለበሳችሁ ግልጥልጥ ያለ ልብስ እያስለበሳችሁ በቡዳ ታስበሏቸዋለች። ያ የቡዳ መንፈስ ከየት የመጣ ነው? ከሚያያቸው በሃይማኖቱ ሰነፍ ከሆነ የዝሙት መንፈስ ካለበት ወንድ ይመጣና ውስጥ ሆኖ ህፃናቶቹን ያስጠቃቸዋል። ያለ ዕድሜያቸው 8 10 ዓመት 12 ዓመት ልጆች ሆነው ግለ ወሲብ ይጀምራሉ። መነካካት ክፍለ ስጋቸውን ሲያድጉ ራሳቸው ግለ ወሲብ ይቀጥላሉ። ከዛ ቲኔጀር ወይም ፋይሬጅ የሚባለውን ይሄ እሳት ዕድሜ የሚባለው አፍላ የሚባለውን ዕድሜ በምን ያሳልፉታል? ዘራቸውን በከንቱ በማፍሰስ ስሜቱን በዛው ይረዱታል። ፈልገውም ሄደው የሚያስደፍሩ አሉ። ራሳቸውን ተደፍረውም በወንድሞቻቸውን በአክስት ባጎት በምናምን በሚባል ቤት ውስጥ ባሉ ሰዎች ተደፍረውም ደግሞ ሲያድጉ አመንዝራም ይሆናሉ። በዚህም ሆነ በዛ ግን የቤተሰብ ባዕድ አምልኮ ቤት ውስጥ ጨሌ ካለ ባዕድ አምልኮ የሚመለክ ከራማ ምናምን ካለ አንዱ አስጠቂ እሱ ነው። ሁለተኛው ደግሞ ከውጭ ልጆቻችሁን የሚመለከት የግለ ወሲብ ችግር ያለባት ሴት በቡዳ የምታያት ህፃን ልጅ ወይም የምታያት ሌላኛዋ ሴት እንደዛው ነው የምትሆኑ። በጣም የሚገርማችሁ ነገር የሌለባቸውን አመል ይጀምራሉ። ለአዲስ የቤት ሰራተኛ ስትቀጠር ያ ወንድ የማግኘት እድሏ በጣም ጠባብ ስለሆነ ግለ ወሲብ በጣም ትጠቀም ነበር። ልጅቷ እንደገባች በዛ ቤት ውስጥ እንደገባች የዛ ቤት የነበረች ወጣት ልጅም ልክ እንደዛ ግለ ወሲብ ፈጻሚ ነች። ተበላሉ እርስ በርስ። ከዛስ ተኝተው አብረው ተኝተው ተገኙ። በጣም የሚገርመው ነገር አብረው ተኝተው ተገኙ። ሰራተኛዋና የቤቱ ልጅ ማለት ነው። መንፈስ ይሳሳባል። በደንብ ነው የሚሳሳው። እና ልጅቷ ምን ዓለም ውስጥ እንደገባችም አታውቅም። እና ይሄ በየቤቱ የምናያቸው ነገሮች ነው። መንፈስ በጣም ከባድ ነው። ጨዋ የነበረችዋን የቤት ልጅ የምትባለው አለች የገዛ ወንድሟ እንዲደፍራት ያደረገች። ልጁም ራሱ እኮ ከደፈራት በኋላ ራሱ እንዲያጠፋው ሁሉ ይችላል እኮ። ለምን ይላል? አይምሮ ራሱ አይሰራም። አባትም ይሁን ወንድምም ይሁን አጎትም ይሁን ቤት ውስጥ ያለ ዘመድ ወይም ጎረቤት ሊሆን ይችላል። ጉዳዩን ከፈጸመው በኋላ ለምን እንዳደረገው ራሱን ሲጠይቅ ራስህን አጥፋ አጥፋ ነው። ወንድነት አለ፣ ስሜቱ አለ ብያቸዋለሁ። እንደገና ደግሞ መንፈስ ሲጨመርበት ደግሞ እንስሳ ነው የሚያደርገው፣ አውሬ ነው የሚያደርገው። ለ3 ለ4 ደግሞ ሴትን ይደፍሯታል። ከዛ ሽንታቸውን ይሸኑባታል አይደል? እንደዚህ የምንሰማው ዜና ገለዋት ይሄዳሉ ይባላል። ጭካኔውን ከየት አመጡት? ይሄ ሰዋዊ ባህሪ ነው? ይሄ የሰው ባህሪ ነው? ቤተሰቦች አይደለም። ሰው በዚህ ልክ አውሬ ነው አይደለም። እንደዛ ካልንማ እግዚአብሔርን እየሰደብን ነው። ስትፈጥረንም አውሬ አድርገን የፈጠርከን እያለ ነው ወይ? ነፃ ፈቃዳችን ዲፔንድ ወይም ደግሞ በሆነ ነገር ይደገፋል። በሆነ ነገር እንደ ሁኔታው ኢንፍሉዌንሱ ግን ተጽዕኖው ግን ቤት ውስጥ ያለው ጉዳይ ነው። ስለዚህ ቤታችን ለምን አለች፣ ማን ነው የሚረዳን አለች። የሚረዳችሁ ማን ነው ታውቃላችሁ? የሚረዳችሁ እግዚአብሔር ነው። የሚረዳችሁ ግን ማንም የለም።
ከእግዚአብሔር ውጭ። እግዚአብሔር ሊረዳችሁ ይችላል። በምን ሊረዳችሁ? ጌታ ሆይ ለምንድን ነው የተደፈርኩት ከማለታችሁ በፊት መንፈሳዊ ብትሆኑ የበለጠ የመዳን እድላችሁ በጣም ጥሩ ነው። ትከላከላላችሁ በእግዚአብሔር ስም። የአረብ ሀገር ሆና ማንም ቤት ውስጥ በሌለበት እኮ ልትደፈር የነበረች ልጅ ኢንተርቪው አለመጠየቅ አቅርቤያለሁ። ራሷ ልጅቷን ማነው ስሟ ኑሐሚን የምትባል ልጅ አቅርቤያለሁ። ሊደፍረኝ ሲል አለች። አረቡ መቶ ሊደፍረኝ ሲል በስመ አብ ወወልድ ወመንፈስ ቅዱስ ቅዱስ ገብርኤል ድረስ 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 ብላ ስትጮህ ከለዋ ላይ ፍንጥር ነው የተነሳ። ልትደፈር የነበረች ልጅ እና እግዚአብሔር ያድናል እምነት ካላችሁ። ቀርባለች። የዛሬ ስንት ዓመት? 3 ዓመት 4 ዓመት አለ እና እግዚአብሔር ያድናል፣ ከመደፈር ያድናል። እየለመናችሁት እግዚአብሔር እየጠየቃችሁትም እንኳን ብትደፈሩም እንኳን እግዚአብሔር ያድናል። ስለዚህ በአንድም በሌላ መንገድ እግዚአብሔር በሆነባችሁ ነገር የሚዳኝ አይደለም። እናንተ ራሳችሁ ግን ምን ሁኔታ ላይ ነበራችሁ? ሕፃንም ብትሆኑ እግዚአብሔር አይጠብቅም ነበር? ይጠብቃል። ሕፃን ስትሆኑ ግን ቤተሰቦቻችሁ ባጠፉት ጥፋት ደግሞ እናንተ ትቀጣላችሁ ነው። ይሄ አለ መጽሐፍ ቅዱስ ላይ ተጠቅሷል። ለምን ብዙ ሰው ለምን ይላል? ቤተሰብ ባጠፋው ጥፋት ለምን ይቀጣሉ? ከልጅነት ጀምሮ ካላቆረባችሁ የማን ትሆናላችሁ? የአጅሬው ነው የምትሆኑት። ስትወለዱም ተስላችሁ የተወለዳችሁት ለአጅሬው ከሆነ የአጅሬው ነው የምትሆኑት። በፍጹም ቤት ውስጥ መንፈሳዊ ሕይወትን ካላስተማሯችሁ አስረክበዋችኋል ማለት ነው። ስለዚህ ቤቱን ነው ማየት መጀመሪያ፣ ሁኔታዎችን ማየት እና ከራሳችሁ ደግሞ እናንተም ደግሞ ካደጋችሁ በኋላ ደግሞ ራሳችሁን ቼክ ማድረግ ነው። ሚስ ፈልጌ ነው የተጠቃሁት፣ ለዚህ ነገር የዳረገኝ ሱሪው ነው፣ ታይቱ ነው፣ ደረቴን ገልጬ ግማሽ ጡቴን እያሳየው ግማሹን ደብቄ ነው። እዚህ ሰርቶ ግማሽ ጡት የሚታይባቸው ሰዎች አሉ። ምንድን ነው እኔን ያስጠቃኝ? ለምን ታይት ትለብሻለች ስትባል መብቴ ነው የፈለኩትን መልበስ ማን ይኛለ ብልሽ እየመለስሽ እየሄድሽ መንፈስ እየጋበሽ ስትደፈሪ ደግሞ መሆን የለበትም። መጠበቅ፣ ራስን መጠበቅ፣ ራስን መሸፋፈን አለባችሁ እንባል እኮ እንደው እንዳትታዩ ውበታችሁ እንዳይታይ አይደለም። ሁሉ ነገር ግን በአሁኑ ሰዓት የሚያስበላ ስለሆነ ለራሳችሁ ስትሉ ምንም የአመንዝራነት ምንም ስሜቱን ፍላጎትም የሌላት የቤት እመቤት ባሏ ግንባሯን ስሞች አው በቃ ሄጃለሁ ብሎ ሲሄድ ከጎረቤት ከአከራዩት ወይም ከተከራይ ሰው ጋር ወይም ከጎረቤት ጋር በውሽምነት የምትዳራ ከሆነ ምንድን ነው የምትባለው? ሴት ባሏ ምን አጎደለባት? እስቲ ወንዱ ላይ ደግሞ ምንድን ነው ያጎደለባት? ከባሏ ያጣችው ነገር ኖሮ ነው? እሺ ይሁን። ለምን አጣች? ባሏ ለምን ይሄን አሳጣት? ለምን ይሄን መፈተሽ አልፈለገችም? ባሏ ላይ ያለችው ሴት ዛሬ አይነት ጥላ ባሏን ምን አይነት አድርጋ ሰርታታለች? ባሏን እንዴት አድርጋ ግሎሲን ችግር አለበት? ቶሎ ነው ዘሩ የሚያፈሰው ወይስ ነጭናጫና ቁጡ ነው? ወይም ደግሞ ቤት ውስጥ አስቤዛ ገንዘብ ይከለክልሻል? ወይም ደግሞ በገባ ቦታ ቁጥር ይደበድብሻል? ወይም ደግሞ ቤተሰቦቹ ዘመዶች ፊት አያከብርሽም? ይሄን ሁሉ የምታደርገው ባልሽ ላይ ሆነ ማን ናት? ወይም ደግሞ አንቺ ራስሽ ባልሽን ስለምታንጓጥጩ ስለማታከብሪው ወይም ቦታ ስለማሰጩ ገንዘብ አባካኝ ስለሆንሽ ባልሽ ለአንቺ ቦታ አልሰጥም ማለሽ፣ ይሄን ሲያደርገው አንቺ ላይ ሆኖ ማን ነው? አንቺና ባልሽ በእንደዚህ በአልጋ ላይ እንዳትጣጣሙ ያደረገው ማን ነው? ምንድነው ምክንያቱ? ስራ ደክሞት ስለሚመጣ ነው? ፈሪ ስለሆነ ነው? ምንድነው ችግሩ? ይሄን ማጥናት ያስፈልጋል። የአንቺን ባል ውሽማው ተመሳሳይ የሆነ ወንዶች ናቸው። ሌላ ጋር እንድትሄጂ የሚያደርገው ከሄድሽ በኋላ እንድትጸጸች የሚያደርገው ማን ነው? አንተም ከሚስት ውጭ ሌላ ቦታ እንድትሄድ የሚያደርግህ ማን ነው? ምንድን ነው እሱ የሚያደርገው? ቼክ ማድረግ ነው። ራስን መመርመር ነው። ሁልጊዜ ቼክ ማድረግ ራስን። ምንድን ነው የማገኘው ለውጥ? ከሚስት ውጭ ሄጄ ምንድን ነው የማገኘው ለውጥ? ያው ስጋ ስጋ ነው፣ ያው አካል አካል ነው። ቼክ ማድረግ ነው ራስን። አንድ እነዚህ ነገሮች ደግሞ ዝም ብሎ ለማሰብ ሚስቴ ምን አይነት ናት? ባሌ ምን አይነት ነው? ቆንጆ ነው? አዎ ቆንጆ ከሆነ ወይም ቆንጆ ከሆነች ሚስቴ ምናልባት ቡዳ አያጣውም፣ አያጣትም። መስተፋቀር ወይም ዝሙት መንፈስ አያጣቸውም። ሲነጫነጭ ሲቆጣ የሆነ ነገር አለ፣ ችግር አለ ማለት ነው። ልረዳው ይገባኛል። ከኔ ከመገናኘቱ በፊት በፍቅር ሳንጣመር በትዳር ሳንኖር በፊት ብዙ ህይወት ያሳለፈ ሰው ሊሆን ይችላል። ያሳለፈች ሴት ልትሆን ትችላለች። ትዳር ፈልጋ ልጅ ፈልጋ ከተጋባን በኋላ ባህሪዋ ከተቀየረ ያንን የመጀመሪያ የመጋባት ፍላጎቷን የመውለድ ፍላጎቷን አቀዝቅዛ ዛሬ እኔ የናቀችኝ ለምንድን ነው? እኔ የናቀኝ ለምንድን ነው ብሎ ቼክ ማድረግ ያስፈልጋል። ሞቅ ያለ ትዳር ላይ ከኖርን ከ2 ዓመት ከ1 ዓመት በኋላ ሃኒ ባባ ምናምን ማማ እየተባባሉ የሚባሉ የነበሩ ሰዎች አፈርቢ ሰውየው ሚስትየው የሚባባሉ ከሆነ ምንድነው ጥቅሙ? ይሄን ያመጣው ማን ነው? ለምን ተሰለቻችሁ? አንዳንዶቹ 8 ዓመት በትውውቅ ከኖሩ በኋላ በተጋቡ በአመታቸው ይፋታሉ። 10 ዓመት ሰፈር ውስጥ በደንብ ይታወቃሉ። በደንብ የሚታወቁ ሰዎች
በትውውቅ ከኖሩ በኋላ በተጋቡ በአመታቸው ይፋታሉ። 10 ዓመት ሰፈር ውስጥ በደንብ ይታወቃሉ። በደንብ የሚታወቁ ሰዎች እንዲያውም በትዳር መቆየት ነበረባቸው። እንዴት ብዙ ዓመት የሚታወቁ ሰዎች ከተጋቡ በኋላ በ2 ዓመትና በ1 ዓመት ይፋታሉ? ምንድነው ምክንያቱ? እስቲ ይሄንን ቼክ አድርጉ። ብዙ ጊዜ ድጋሚ ትዳር ውስጥ እንዳትገቡ ምን ያደርጋል? መጀመሪያ ይገረግርና እምቢ ስትሉት ከገባችሁ በኋላ ሲንግል ማም ከሆናችሁ ከወለዳችሁ፣ ወንዱም ደግሞ ገንዘቡን ሀብቱን ንብረቱን ምናምን በቃ በደንብ አድርጎ ሰርጉ ላይ መዋዕለ ንዋዩን ካፈሰሰ በኋላ ሚስቴ ብሎ አምኗት ምናምን በአካውንት በምን በንብረትም እኩል ከሆኑ በኋላ ዲቮርስ ፍቺ የሚባል ነገር ይመጣል። ማይ ፊያንሴ ምናምን ጮኝ ምናምን ስትል የነበረች ሴት ወይም እሱም እንዲህ በጣም ነው ወዳት በጣም ነው ማምናት ሲል የነበረው ሰው የሆነ ነገር ይፈጠራል። በምን ሲባል አንዳንዴ በሚዜ መተት፣ በጓደኛ መተት፣ በጎረቤት መተት፣ በእናት ዘረኝነት፣ በአባት ዘረኝነት ከሁለቱም ሰዎች አንዱ ወይ የወንድ ቤተሰብ ወይ የሴት ቤተሰብ ችግር ይኖራቸዋል። ይሄ እንኳን ባይኖረው የገዛ አይነት ጥላቸው እርስ በርስ አያስማማቸውም። በጣም ብዙ ኮተት አለ በየቤቱ። ይሄ ራሱ ትዳርን የሚረብሽ የሚበጠብጥ ከሆነ ወንዱ ሚስቴ ጠላችን ናት መጥፎ ናት ሆና ብሎ ፈቷት ሲርቅ ብዙ ሴት ያጋጥማል። እሷም ደግሞ በቃ እኔ አልፈልግም ብላ ስትወጣ ብዙ ነገር ያጋጥማታል። ትዳሩን እንዲቀጥል ያልፈለገው ለምንድን እንዴ? ማግባት ፈልጋለች እኮ እንዴ፣ መውለድ ፈልጋለች፣ ወደዋለች፣ በጣም ብዙ ዋጋ ከፍላለች። ትዳር ውስጥ ከገባች በኋላ ምንድን ነው እምቢ አላት? እሱስ ለምንድን ነው እንዴ? ወንድ ልጅ እንዲያውም እኮ የሚያገባው ይገርማችሁ፣ ወንድ ልጅ የሚያገባው ማለት ነው ገንዘብ ከያዘ በኋላ ኢኮኖሚካሊ ከተደራጀ በኋላ በጣም እርግጠኛ ሲሆን አሁን ሚስቴን ማኖር እችላለሁ ሲል ነው የሚያገባው። ከዛ ውጭ እሷ ካላት ሀብት ንብረት ካላት በጣም የምትወደው መሆኗን ካወቀ ይገባበታል። እሱንም እርግጠኛ ሳይሆን በጣም እየተጠራጠረ ነው እንጂ ወንድ ልጅ ኮንፊደንስ የለውም። ብዙ ጊዜ ባዶ እጁን ሆኖ ትዳር ውስጥ አይገባም። ስታረግዝ አስወርጅ እያለ ለምን ኧረ ልጁ ማሳድግበት ብር የለኝም እያለ ትክክል ባይሆንም ማለት ነው። እና እሺ አገባሻለሁ ብሎ ሁሉን ነገሩን ካዘጋጀ ትዳር ውስጥ ከገባ ሰርግ ከደገሰ በኋላ ትዳር ላይ ነቀዝ ከሆንሽበት ወይም ደግሞ እሱ ጸባዩ ከተቀያየረና ሌላ ማንነት ካለ ምንድን ነው ይሄ ነገር ከየት መጣ? ያን የሚያክል ውሳኔ ወስኖ አርግዘሽለት ወልዳችሁ ምናምን 3 4 ከተወለዱ በኋላ ራሱ የሚፋቱ አሉ። ምንድን ነው ምክንያቱ ሲባል የሆነ ማናቀው ሌላ ኃይል አለ። እንድንለያይ የሚፈልግ ሌላ ኃይል አለ አይደል? ይህንን ማስተናገስ ያለ ሰዓቱ የደረሰ ነው። በጣም ብዙ ሰዓት እሺ። እና እንግዲህ እታችን ለምን ምክንያቱም ምንድን ነው? ማንም ይረዳን ብላለች። የሚረዳችሁ እግዚአብሔር ነው፣ የሚረዳችሁም እግዚአብሔር ነው። ከዛ ውጭ ግን አሳዝንሽኛል፣ በመደፈርሽ በጣም ማዝናለሁ። እግዚአብሔር ይርዳሽ፣ እግዚአብሔር ያጽናናሽ። የድንግል ማርያም ልጅ ኢየሱስ ክርስቶስ ከአንቺ ጋር ይሁን። ክርስቲያን ኦርቶዶክስ ከሆንሽ ሌላ እምነት ተከታይ የምትሆኝ ብቻ ዞሮ ዞሮ ፈጣሪ ያጽናናሽ። ግን ምንድን ነው እባካችሁም እህቶች ዘፍጥረት 6ን ስታነቡት የእግዚአብሔር ልጆች ይላል መናፍስት ሲል መንፈሶችን ሲል ነው። የእግዚአብሔር ልጆች የሰውን ሴቶች ልጆች ወደዷቸው፣ ከነሱም እንውለድ አሉ። ወደዷቸው እንውለድ አሉ። ከዛ ጃይንት ወይም በአይት የሚባሉ ረጃጅም ፍጥረታቶች ከነሱ ተወለዱ። የዓለም ሀያላን የሚባሉ ልጆች ተወለዱ ያለው ዝም ብሎ አይደለም። መጽሐፈ ሄኖክ ምዕራፍ 2 ላይም ዘፍጥረት 6 ላይም ኩፋሌ ላይም ያሉት እነዚህ መናፍስት የሚባሉት ወይም ደግሞ ሀያላን ፍጥረታት የሚባሉት ማንን ነው ወደዷቸው ብሎ? ሴቶችን ነው። ሴት ልጅ ቅርጽ አላት፣ መልክ አላት፣ ሰውነት አላት፣ ስስ ገላ አላት። አጠቃላይ በአጠቃላይ ተፈጥሯ ወንድ ልጅ አትራክት የሚያደርግ ነው። ራቁቷንም ሆና ጆንያም ትልበስ፣ ፊቷን ጭቃም ትቀባ፣ ላይ ታች ጎን ሁሉ ነገር ስትመለከቱ ሴት ልጅ ለዚህ ነው እኮ መድረክ ላይ ወጥታ እንድትሰብክ ያልተፈለገው የወንድ ደካማ ጎን ስለታየ ነው አይደል እንዴ? እንግዲህ ሴት ቆማ ስታስተምር ንስሐ ገቡ ምናምን ስትል እሱም ያው ምናምን ዝም ከፍ እያለ ሌላ ነገር ነው የሚሆነው። አንዱን ወንድም ለሀጭ ለመጠበቅ። በሌላ በኩል ስታዩት ደግሞ ሴት ልጅ በወር ደም ስለሚፈሳት ኃይሏ በየወሩ ስለሚያንስ አቅም ስለማይኖራት እንዲሁም ደግሞ የተፈጠረችው ለሆነ ዓላማ እንደ ወንድ እንድትሆን አይደለም፣ እንደ ሴት እንድትሆን የተፈጠረችው። በግድ ወንድ ልሁን አትበሉ። ወንድ ስለመራ ወንድ ካህን ስለሆነ ወንድ እንደዚህ የግዴታ ለምን እኛ ሆንም ሳይሆን የሚባለው ሴት ልጅ እንደ ሴት ሆና እንድትኖር ልጅ እንድታረግዝ የቤት እመቤት እንድትሆን ነገስታት እንድትወልድ በመውለዷ እንድትባረክ እንድትቀደስ ከዛ በኋላ እመቤታችን ተስፋቸው እንድትሆን እመቤታችን ደግሞ ከሴቶች መካከል ተለይታ የተባረከች ናትና በአጠቃላይ ሴት ልጅ የሆነ የተለየ ደስ የሚል ስማርት የሆነ ማንነት አላትና አስተዋይም ናት።
በማስተዋል ደረጃ በጣም ለየት ያለ ዘዴ ያላት ከወንድ ትበልጣለች አለ እያልኩ ያለሁት። ወንድም ከሴት ይበልጣል በአስተሳሰብ እያልኩ አይደለም ያለሁት። ይሄ ከሆነ የሙስሊሞች እምነት ላይ ወይ ሴት ልጅ ከወንድ ትንሽ ሁለት ሴቶች ናቸው እንደ አንድ ወንድ የሚቆጠሩት የሚለውን ነገር ሰምቼ በጣም ቀርቦኛል። በዚህ ጋር ስትመጡ ሴት ልጅ የራሷ የሆነ ለየት ያለ ደስ የሚል ተፈጥሮ አላት። ወንድ ልጅ እንዴት አድርጋ ገርታ ማስተካከል እንዳለባት የሚገርም ዘዴ ያላት ፍጥረት ነች። ያንን ለምን አልሰጠህኝም አይልም ወንድ ልጅ። በቃ ለሴት የተሰጠ ነገር ነው። ለወንድ የተሰጠውን ነገር ደግሞ ሜቢ ለምን እኔም ስልጣን እፈልጋለሁ ብሎ ከሆነ ብዙ ነገስታት ሴቶች አሉ። በጣም ብዙ እመቤቶች አሉ። ቅዱሳን የሚባሉ አሉ። በጣም ብዙ ቅዱሳን እነሱ ለሴቶች ተስፋ ናቸው። በተውት በቅድስና በዓለማዊ እንኳን በፕሬዚዳንትነት በኢትዮጵያ ነገስታትነት ደረጃ ከህንደኬዋ ጀምራ እስከ አፄ ምኒልክ ልጅ ድረስ በጣም ብዙ ኢትዮጵያ ውስጥ ራሱ የነገሷል። በዓለም ደረጃ እንኳን ተውት እና ጉዳዩ ይሄ ወንድ ልጅ ንጉስ ሆኖ ጸጋ ያለው ጥፋት ያላጠፋ ሆኖ ታይቶ ሴት ልጅ ደግሞ አንደርማይን ተደርጋ ተዋርዳ እንድትኖር የተፈለገ ነገር ኖሮ ሳይሆን ሁለቱም ተፈጥሯቸውን እንዲጠባበቁ ራሱ ተፈጥሮ እንዲያዛቸው ነበር። ግን አልተቻለም። አምባገነን ዲክታተር የሆነው መንፈስ በውስጥ ስላገዘ ነው። በወንድ ላይ ሆኖ አግሬሲቭ ሆነ። ባላቸው ጉልበት ላይ መንፈስ ተጨመረ። ባላቸው ተፈጥሮ ላይ እንስሳዊ ባህሪያቸውን የሚያቀጣጥል ሌላ መንፈስ ተጨመረ። ከዛ ራሱ ደግሞ አልጎሪዝሙ የዚህ ምድር አልጎሪዝም ሴቶችን በግርዛት በምናምን በማዋረድ በምናምን ነገሩን እንዲሰራል። በሁሉም ባህል ስትመለከቱ በየትኛውም በአዳም ልኮ ቦታ ክርስትና፣ እስልምና፣ ቡዲዝም የትኞቹም እምነት ውስጥ ስትሄዱ ትውፊቱ የሚባለው ነገር ስታዩት ሃይማኖቱ ያልፈቀደውን ነገር ብዙ ጊዜ ያው ያደርጉታል ማለት ነው። እና ጊዜው ሁኔታው ራሱ አሁን ትንሽ ሴቶችን የሚረዳ ይመስለኛል። ሴቶችን ለመርዳት ተብሎ ወንድ ልጅ ማወራድ ተገቢ ባይሆንም ማለት ነው። ግን ወንድን መረዳት ደግሞ አለብን። ወንድ ደግሞ ለምንድን ነው እንደዚህ የሆንከው ምክንያቱ ይሄ ምንድን ነው ሲባል ምክንያቱ ይሄ ነው ብሎ የሚናገር ከሆነ አሳየው። ግን ምክንያቱም መናገር ካልቻለ ምክንያቱ ይሄ ነው ማለት ነው። መንፈስ ነው ማለት ነው። ለገበያ ብሎ ለእውቀት ብሎ ለተለያየ ግርማ ሞገስ ብሎ የሚያስገባው መንፈስ ሰው ላይ ጨካኝ እንዲሆን፣ በተለይ ሴቶች ላይ ኢቭን የገዛ ልጅ ላይ ጨካኝ እንዲሆን ሊያደርገው ሁሉ ይችላል። በአጠቃላይ ማለት ነው የሚያመልከው ባዕድ አምልኮ በአጠቃላይ ጨካኝና ኃይለኛ አግሬሲቭ እንዲሆን ሊያደርገው ይችላል። ይሄ ነው። ተመልካቾች ከብዙ መንገድ እንዳያችሁ ተስፋ አደርጋለሁ። አንደኛ ለምን እንደምትደበሩ እንዲሁም ደግሞ ለምን ትዳር ውስጥ ቺት መደራረግ እንዴት እንደሚመጣ ጸብ እንዴት እንደሚመጣ ባለም ወደ ሌላ ጋር ሴትም ወደ ሌላ ጋር እንዲሁም ደግሞ ቤት ውስጥ ችግር እንዴት እንደሚፈጠር ከብዙ አንግል እንደተመለካችሁት ተስፋ አደርጋለሁ። ወደ ሌላ ቪዲዮ እንለፍ። ይሄን የምትመለከት ወንድ ይሄ ላንተ ነው። ሴቶችን እንዴት አድርገህ መንከባከብ እንዳለብህ ወይንም እንዴት አድርገህ መስማት እንዳለብህ እንድትረዳ ነው። ወደ ቪዲዮ። ሴቶች የሚሰማቸው ይወዳሉ። ዝም ብሎ የሆነ ያልሆነውን ቢያወሩ ማለት ጅልም ቢያወሩ ዝም ብሎ መስማት። ስራዬ ብሏ ባለቤቷን እማወራህ አለኝ ብላ ሲያበቃ የሚገርም ነገር ማለዳ ወደ ቢሮ ሲሄድ ዶሮ አግኝቼ መንገድ ላይ ምንም ትርጉም ላይ ይሰጥ ይችላል። ያን ወሬ መናቅ ከፍተኛ ጦርነት ያስነሳል። በደንብ አድርጎ ምን ማድረግ ነው? ማዳመጥ። የክርስቶስ ስራው ማንን መስማት ነው። ቤተ ክርስቲያን ጮኸቷን ምህላነ ስም አምላክነን የምትለው ቤተ ክርስቲያን እሱ ይሰማታል። ባል ደግሞ መስማት አለበት። ጆሮቹ የተከፈቱ መሆን አለበት። ከቃሉ ጋር ናችሁ። ክርስቶስ ለቤተ ክርስቲያን ስጦታ እንደሰጣት ባል ስጦታ ይሰጣል። ለርብቃ ምን እንደሰጣት ለጆሮቿ ወርቅ መጽሐፍ ቅዱስ ላይ የተጻፈ እኮ ነው። ለእጅ አምባር ተሰጥቷል። ባል ይሰጣል። ምን የራሷ ገንዘብ አይደል አይባልም። መስጠት አለበት። የራሷ ገንዘብ ቢሆንም ከባሏ እጅ ስትቀበለው ደስ ይላታል። ክርስቶስ ለቤተ ክርስቲያን እንደሰጣል። ተመልካቾች የዛሬ ቪዲዮ ይህን ይመስል ነበረ። እንደተማራችሁበት የሆነ ቁም ነገር ሀሳብ እንደያዛችሁበት ተስፋ አደርጋለሁ። ከኔ ጋር በዚህ እንለያይ። ሰላም ቆዩ። ደግሞ ለወንዶች ለሚስት እንደዚህ ብለህ ጸልይላት። ለሚስት እንዲህ ብለህ ጸልይላት። ጌታ ሆይ ሚስቴን ስለባረካት አመሰግናለሁ። ስለ ደግነቷ፣ ጥንካሬዋና ወደ ህይወቴ ላመጣችው ፍቅር አመሰግንሃለሁ። እባክህን በእያንዳንዱ ወቅት ሰላምን፣ ጤናንና ደስታን ስጣት። እንድደግፋትና እንዳግዛት እርዳኝ።
ከጉዳት ጠብቃትና ዋጋዋንና ውበቷን እንድታውቅ እርዳት። ትስስራችንንና ፍቅራችንን በየጊዜው እንዲያድግ እርዳን። በየቀኑ እንድንከባከባት አግዘኝ። በምትሰራ ሁሉ ደስታንና እርካታን ስጣት። በፍቅር በአክብሮትና በአንድነት እንድንጓዝ አግዘኝ። ሚስቴ ስላደረካትና እኔም ባለቤቷ ስላደረከኝ አመሰግናለሁ። እንግዲህ ይሄ ቁጡ ሚስት ላለች ነው እንደዚህ ብለህ ጸልይላት።